ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም እንዴ። ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ነው ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይጅል እንጃ ትላለህ እንዴ? የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጂ ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። ምን አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገ እንዲያቀጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንትን ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተቀላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ሚስት ለባሏ የምትሰጠው ትልቁ ስጦታ ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር የለም። ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለ መስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትኒ ተአዘዛ ላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲያው ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዛን ጊዜ ዞር ማለት እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ክርስቶስ ደግሞ ቤተክርስቲያን ምን ያደረጋት? ወደዳት ነው። ወደዳት። ክርስቶስ ቤተክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት ነው። መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት ነው። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውን ቢያወሩ ማለት ነው። ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወሬ መናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው?
ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተ ክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው እሱ። ቤተ ክርስቲያን ጩኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ? ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም፣ መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተ ክርስቲያን እንደሰጣት። ክርስቶስ የቤተ ክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ምን ማለት ነው ታዲያ? ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁለቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝ ናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው ባል። ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ነው ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይጅል እንጃ ትላለህ። እንዴ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ። እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገ እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንትን ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድነው? ዘይሁ መራ ለቤተ ክርስቲያን አይደለ? ዘተከላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ ባጭሩ ግን ልነግራችሁ የፈለኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል ነው? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት። ቅዳሴ ተቀድሶ ያልተጋቡት ጋብቻ አይባልም። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው ሁሉ ይወጣቻል። ሁሉም እንዳያያዙ ነው ማለት። ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገናም በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል በውስጣችሁ ባነው ከባድ ስላችሁ ምንኩስና ብላችሁ። ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ
ውለህ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸኸው ብላ የምትል ነው የምትመጣው ማለት ነው። የምታገቡ ካላችሁ አስቡበት። የት አባህ ሄደህ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማን ጋር በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው። ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም፣ ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም፣ ያንን ሰው የማጽደቅ ግዴታ አለብህ። ሆሆ በጣም ትልቅ ነገር ነው። ኃላፊነት ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ነው። ባል ራስ ነው። አየው፣ ይሄ ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው? በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ደግሞ መቼስ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀርም። አንዱ እኮ ሄዶ አንዱን አባ ይምከሩኝ፣ እሺ ሲመክሩኝ ግን ጸልይ እንዳይሉኝ፣ ጾም እንዳይሉኝ፣ ስገድ እንዳይሉኝ እና ምንድነው የምመክርህ? መብላት ብቻ ነው የምፈልገዋል። ጎሽ ልጄ ችግር የለም። አንተም ታዲያ አንድ ነገር ትታዘኛለህ። እሺ ምንድን ነው? ዝም ብለህ ትበላለህ፣ እቤት እንዳትወጣ አሉት። ብላ ዝም ብለህ አትጸልይ፣ ብቻ ግን ባትህን አትልቀቅ። ምንህን አትልቀቅ ነው? በቃ ዝም ብለህ ብላ አሉት። እሺ ብሎ ሲበላ ዝም ብሎ ለመበል ነዶት እኮ ነው። እስቲ እንደው ልብላና እስቲ የሚሆነው ብሎ ነው እናቴ። እንደው መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ ቀኑ ሙሉ እንዴት አድርጎ ይብላ? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለውታል። ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ? አቡነ ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ፣ አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪ ጎል ብሎ የጀመረው ማለት ነው። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነፃነቱ ነው። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ። እግዚአብሔር የትዳር ሽማግሌ ሆኖ ሲያሸማግል አንተም ተው ሲል አይተትና እንዲያው አብርሃም ልጅ ባጣ ጊዜ ሳራ ከአጋር ወለድ አለችው። እሺ ብሎ ወለደ። አጋር ደግሞ ልጅ ስታገኝ ደግሞ በእመቤቷ በሳራ ላይ መኩራት ጀመረች። ሳራ ስታዘን ደግሞ ልጅ ሰጣት እግዚአብሔር። ሳራም ደግሞ ልጅ ስታገቢ ደግሞ ጠገበች። የኔ የእመቤቲቱ ልጅ ከገረድ ልጅ ጋር አይጫወትም አለች። ደግሞ ታምር እኮ ነው። አብርሃም ተጓለለ። በዚህ መሃል እግዚአብሔርን ጠየቀ። ምን ላድርግ አለው። ገረዲቱን አስወጥተህ ስደድ፣ ሳራ የምትልህን ስማ አለው። እግዚአብሔር አሁን ምን እዚህ ትዳርህን ራስ ተጠንቅቀ ያዝ፣ እኔ ማገባ ይልም እግዚአብሔር ወርዶ ሽማግሌ ሆኖ በለ ሳራ እንዲህ አርጋት ገሌ ብሎ ደግሞ የትዳር አስታራቂ ሆኖ ሲመጣ ይህ ፍጹም እንዴት ያለ ቅርብ እንደሆነ የሚያሳይ እግዚአብሔር የሆነው ጉድ ቻለ። የሚያስፈራራ ንጉሥ አይደለም፣ አባት ነው እግዚአብሔር። ወርዶ የእያንዳንድ ይሄ ማለት ነው የእናንተ ደስታችሁም ችግራችሁም ያገባኛል ማለት ነው። እግዚአብሔር ይህን እያደረገ ያለው በዚያውም አሁን ባልና ሚስት ሲጣሉ መልእክት ለማስተላለፍ በሰራተኛ ከተጣሉ ባልየው መስማት ያለበት ማንን ነው? ሚስቲቱን ነው። ባል ለሰራተኛይቱ ከቆመ እሳት ነደደ ማለት ነው። እንዲያውም አሁን ሳስበው ነው
ሴቶቹ ባላቸውን ለመፈተን አውቃ ከባልየው ፊት አነስ ያለ ራት ለሰራተኛቱ ልትሰጣት ትችላለች። አንቺ ጨምሪያት እንጂ ካለ ነው እሺ እንተያያለን ይጀምራል ጠብ ማለት ነው። ዝም እንዳላየ ነው ማለት ያለበት እንጂ ካልሆነ አውቃ ቆይ ልቡ እሷ ጋር ነው ወይስ ከዚያ በኋላ በበነገው እንዲያ ደግሞ ከጨማመረበት እሷ ናት ወይስ እኔ ሚስት ማለት ትጀምራለች ማለት ነው። ይሄ ችግር እንዳይፈጠር ሰው ይኸው ምንድነው ያለ እግዚአብሔር ማንን ስማ ነው ያለው? አቤት ሳራን ስማ። ሴቶቹ ግን ሴት ሰራተኛን ብትበድሉ ወዮት አለባችሁ። እውነቴን ነው ማለት እንዴ። አሁን በተለይ ለአካለ መጠን ደርሰው የሚያገለግሉ ሴቶች እኮ ያማርራሉ ማለት እሷም እንደናንተ ሴትነት አላት፣ የሴት ጾታ አላት። እናንተ የማትጋግሩት እንጀራ እንደውም እየጋገረች እያበላች ነው። እናንተ የሌላችሁ ሴትነት አላት። እንደውም ወጥ ስራ እሷ ነው የምትችለው። እንደ ብዙ ሴት እኮ ከብሮ ገኖ ሰው ፊት የሚዝመነመር በሰራተኞቹ ብልሃት ነው። ወጥ መስራት የማይችል ይኖራል። ግምት ነው እንግዲህ ያላውቅ እኔ ወሬ ታውቃለሁ ግን ሊኖር ይችላል። አሁን ለምሳሌ መፍተል መስፋት ምናምን ቀርቷል። ታዲያ እንደዛ ከሆነ ያቺ ሴት ጾታዋ እንደሆነ ሴት ናት፣ እድሜዋ እንደሆነ ደርሳለች፣ ሴትነት እንደሆነ ቤቱን ቀጥ አድርጋ እየሰራች ነው። አሪያ ይቺ ሴት ቤት መያዝ አትችልም ነበር? ትችል ነበር። ግፍ ሲደርስባት ጌታዬ ሆይ ሰርቼ እንኳን ለበላሁበት ክብር እንዳጣ የምታደርገኝ ምንድነው ብላ እግዚአብሔር እንድታማርር እናደርጋታለን ማለት ነው። ያ እንዳይሆን ክብር ሰጥቶ ስራቸውን እንዲሰሩ እነሱም የሚጠግቡ አሉ። እንደ አጋርስ ጠግባ የለ ደግሞ እነሱም ሊጠግቡ ይችላሉ። ግን በአግባቡ ቤተክርስቲያን ራሱ አሁን እኛ አስቀድሰን እስከምንመጣ አንቺ ወጡን ሰራርተሽ እንትኑን ብለሽ ቡናውን አፍልተሽ ያንን ጥደሽ ምኑን አርገሽ ቆይኝ አይባልም። እሷም ነፍስ አላት ወይ መጣችሁ ተሰርታችሁ ብሎ ከቅዳሴ መልስ ደግሞ ካልሆነሳ የዛሬውን ወጥ እኔ እሰራልሻለሁ፣ የዛሬውን እሑድ አንቺ አስቀድሽ፣ ሳምንት እሑድ ደግሞ እኔ ያስቀድሳለሁ ነው መባል ያለበት እንጂ እሷም ነፍስ አላት፣ እሷም መጽደቅ አለባት። አንዳንዱማ እንደውም ምን ይላል መሰላችሁ? ጸሎተኛ የቤት ሰራተኞች እኔም አገኛቸዋለሁ እኮ የቤት ሰራተኞች ለምክር ጸሎተኛ የቤት ሰራተኛ ስለሆነ አንቺ ልጅ የምትጸልዩ ነገር አለ መሰለኝ ሌሊት እያቃዠኝ ነው ደግሞ እነሱ ባይጸልዩ አንሶ ደግሞ ወይ መድኃኒዓለም እነሱ እንኳን ባይጸልዩ አንሶ እንዳትጸልይ ደግሞ መከራ የሚሆኑ ሰዎችም አሉ። ጉዳያችን አሁን ስለዚህ ርዕሰ ጉዳይ አይደለም፣ ግን ነገር ካመጣው ትምህርት እንዲህ ነው መንፈስ ቅዱስ ያስተምራል የሚባለው ያላሰብነው ነገር ትምህርት ቃል እግዚአብሔር በዚሁ ይሄዳልና ለሰው ጥቅም ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ ትሕትናው ከወዳጆቹ መቅረቡ ነው። አንድ ወንድ አንዲትን ሴት ሊያገባት ተጫጭተዋል። ልቡ ሁልጊዜ የሚኖረው ከየት ይመጣል? ከየት ነው የሚሆነው? አቤት እንዲያገባት ተስፋ ካደረጋት ምን ሴት ዳር ተስፋው እዚያ ነው። እዚያ ሌት ተቀን እሷን ነው የሚያስበው። ተስፋ የምታደርገው ነገር ልብህን ይዘዋል ይባላል። ተስፋ የምታደርገው ነገር ልብህን ይዘዋል። ስለዚህ ተስፋን ሕዋሳት እንዲስተካከል ልብህን አስተካከል። ልብህ እንዲስተካከል ተስፋህን ሰው ተስፋ ካደረገው ነገር ላይ ልቡ ይኖራል። ሹመትን ተስፋ ካደረገ ሌት ተቀን ልቡ ምን ጋር ምንድን ነው የሚያስበው? ብርን ተስፋ ካደረገ ልቡ ምን ሲያይ ነው የሚነቃ? ያሰብነው ነገር ልባችን ይይዘዋል። እስኪ በሉ አንድ ጊዜ ልብን እንዴት እንደሚይዘው ተመልከቱ። ተመስጦን የሚያመጣው ተስፋ ያደረግነው ነገር የምናስበው ነገር ነው። እግዚአብሔር ላይ ልቡን የጣለ ሰው እግዚአብሔር ብቻ ነው የሚያስበው። ቅዱስ ዮሐንስ አጭር አይ እግዚአብሔር ባሪያውና በአምሳሉ ፈጠነ፣ ኋላ ደግሞ በደልነን ወጣን ከገነት ተባረርን፣ በኋላ ደግሞ በኖህ በአብርሃም በሎጥ በነቢያት መከረን፣ ሕግን ሰራልን። በዚህ መጽደቅ ቢሳነን ራሱ ሰው ሆኖ ሊፈልገን መጣ፣ ሰውን ሁሉ አዳነ፣ በደሙ ቀደሰ፣ የንስሐ በር ሰጥቶን ሄደ። ደግሞ እንደገና ደግሞ ሌላ መጽደቂያ ምንኩስና ያምጣ ወይ ግሩም እያለ ሲያደንቅ አንድ መነኩሴ መጣ አጨበጨበ። አባ ምንድነው አለ። ቁና ይስጦኝ ብዬ ነው አለ። እዚያ ወጥቶ እሺ ብሎ ገባና አይ እግዚአብሔር ለምን እንደዚህ ያርግልን ብሎ ቁናውን ረስቶ ስለ እግዚአብሔር ያስባል። ሁለተኛም አጨበጨበ። እሺ ቆይ ላምጣልህ ብሎ ገብቶ አይ እግዚአብሔር ስለ እግዚአብሔር ያስባል። ሶስተኛ ደግሞ ወጥቶ ደግሞ አሁን ወንድሜ እኔ ስለ ቁና የማስብበት ጊዜ የለኝም ና ራስ ገብተው ዘል ብሎ ይዞት ገባ ወደ ውስጥ ማለት ነው። ይሄ ሰው ቅርጫት ሰርቶ እሱን ሽጦ ነው የዕለት ጉርሱን የሚበላ። ዮሐንስ አጽር ገበያ ሂዶ ስለ ሚካኤልና ስለ ገብርኤል ነው የሚያስበው። ሚካኤልና ገብርኤልን ያያቸዋል።
ባለ ቅርጫት ዋጋ ነገር ተባለ። ሚካኤል ነው ገብርኤል ነው የሚበልጠው ይላል። አንተ ዋጋውን ንገረኝ። ምን ውድ ነው? ሰው ሁሉ ጥሎት ተመልሶ መጣ። እሱ ይጨንቀዋል እንዴ? እግዚአብሔር ምግብ እኮ ነው። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳ ነው የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሀል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወርቅለት፣ ልብሱን ብታጥብለት፣ ከሰው መሀል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ብሎ ዞር ማለት እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤት የምትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድን ነው የሚፈልገው? ክብር ይፈልጋል። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድን ነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ ጊዜ ኢየሱስ ክርስቶስ። ምን ማለት ነው ይሄ? ለከ ኃይል ክብር ወስብሐት። አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባሃል። ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደውን ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው። ማለት ስትጀምር ስቡ ወዱስ ብላ የምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ሚስት ባሏን በማክበር ለባሏ ሚስት ትሆናለች ማለት ነው። ክርስቶስ ሳለ ቤተክርስቲያን ምንድን ነው ያደረገው? ወበከመ ክርስቶስ አፍቀራ ለቤተክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆም። ክርስቶስ ደግሞ ቤተክርስቲያን ምን ያደረጋት? ወደዳት ነው። ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት ነው። መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት ነው። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ነው። ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራህ አለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወሬ መናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተ ክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው እሱ። ቤተ ክርስቲያን ጩኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ። ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምንም እንደሰጣት ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ልጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት።